በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 10። ወንድሞቼ የእኔስ የልቤ ምኞት ወደ እግዚአብሔር የማቀርበው ጸሎትም እስራኤል እንዲድኑ ነው። ለእግዚአብሔር እንዲቀኑ ምስክራቸው እኔ ነኝና። ነገር ግን አውቀው አይደለም፣ የእግዚአብሔርን ጽድቅ አያውቋትምና በራሳቸው ጽድቅ ጸንተው ሊኖሩ ወደዱ። ለእግዚአብሔር ጽድቅ ግን መገዛት ተሳናቸው። የኦሪት ጽድቅ ፍጻሜ ስለሚያምኑበት ሁሉ በክርስቶስ ማመን ነው። ሙሴም የኦሪትን ጽድቅ መስራትን የፈጸመ ሁሉ በእርሱ ይጸድቅበታል አለ። የእምነት ጽድቅ ግን እንዲህ ይላል፣ በልብህ ወደ ሰማይ ማን ይወጣል አትበል፣ ከሰማይ የወረደው ክርስቶስ ነው። ወደ ጥልቁም ማን ይወርዳል አትበል፣ ከሙታን ተለይቶ የተነሳው ክርስቶስ ነው። መጽሐፍ እንዲሁ ቃል ለልብህም ለአፍህም ቀርቦልሃል ይል የለምን? ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን ለይቶ እንዳስነሳው በልብህ ብታምን ትድናለህ። በልቡ የሚያምን ይጸድቃልና በአፉም የሚመሰክር ይድናልና። መጽሐፍ የሚያምንበት ሁሉ አያፍርም ብሏል። አይሁዳዊንና አረማዊን አልለየም፣ አንዱ ጌታ የሁሉ ጌታ ነውና። እግዚአብሔር ባለጸጋ ስለሆነ ለለመነው ሁሉ ይበቃልና። የእግዚአብሔርን ስም የሚጠራ ሁሉ ይድናል። ነገር ግን ያላመኑበትን እንዴት ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምሥራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉም የወንጌልን ትምህርት የሰሙ አይደለም። ኢሳይያስም አቤቱ ምስክርነታችንንስ ማን አመነ? የእግዚአብሔርስ ክንዱ ለማን ተገለጠ ብሏልና። ማመን ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ነገር ግን እንዲህ እላለሁ፣ በውኑ እስራኤል ብቻ አልሰሙምን? መጽሐፍ ነገራቸው በምድር ሁሉ ተሰማ፣ ቃላቸውም እስከ ዓለም ዳርቻ ደረሰ ብሎ የለምን? እስራኤል ብቻ አልሰሙምን? ሙሴስ አስቀድሞ እንዲህ ብሏቸው የለምን? እኔ በማያስተውሉ ወገኖች አስቀናቸዋለሁ፣ ወገን ባልሆነውም አስቆጣቸዋለሁ። ኢሳይያስም ደፍሮ ላልፈለጉኝ ተገኘሁ፣ ላልጠየቁኝም ተገለጥኩላቸው ብሏል። ለእስራኤል ግን ሁልጊዜ ከዳተኞችና ወንጀለኞች ወደሆኑት ሕዝብ እጄን ዘረጋሁ ብሏል። ምዕራፍ 11። እንግዲህ እላለሁ እግዚአብሔር ሕዝቡን ጣላቸውን? አይደለም። እኔ ደግሞ ከአብርሃም ዘር ከብንያም ወገን የሆንኩ እስራኤላዊ ነኝ። እግዚአብሔር አስቀድሞ ያወቃቸውን ሕዝቡን አልጣላቸውም። ኤልያስ እስራኤልን ወደ እግዚአብሔር እንዲህ ሲል በከሰሳቸው ጊዜ መጽሐፍ ያለውን አታውቁምን? አቤቱ ነቢያትህን ገደሉ፣ መሠዊያዎችህንም አፈረሱ። እኔም ብቻዬን ቀረሁ፣ ነፍሴንም ይሿታል። የተገለጠለትስ ምን አለው? ለጣዖት ያልሰገዱ 7,000 ሰዎች ለእኔ ያስቀርቻለሁ። እንዲሁም ዛሬ በዚህ ዘመን በጸጋ የተመረጡና በእግዚአብሔር ያመኑ ቅሬታዎች አሉ። በጸጋ ከጸደቁ ግን በሥራቸው አይደለም። በሥራም የሚጸድቁ ከሆነ ጸጋ አይባልም። እንግዲህ ምንድን ነው? እስራኤል የፈለገውን አላገኘም፣ የተመረጠው ግን አግኝቷል። የቀሩትም ታወሩ። መጽሐፍ እንዳለ እስከ ዛሬ ድረስ በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ እግዚአብሔር ደንዛዛ አእምሮን ሰጣቸው። ዳዊትም እንዲህ ብሏል፣ ማዕዳቸው በፊታቸው ወጥመድና አሽክላ መሰናከያና ፍዳም ትሆንባቸው። እንዳያዩ ዓይኖቻቸው ይጨልሙ፣ ዘወትርም ጀርባቸው ይጉበጥ። እንግዲህ እላለሁ ሊወድቁ ተሰናከሉን? አይደለም። ነገር ግን እስራኤል ይቀኑ ዘንድ እነርሱ በመሰናከላቸው ለአሕዛብ ድህነት ሆነ። የእነርሱ መሰናከል ለዓለም ባለጸግነት፣ በደላቸውም ለአሕዛብ ባለጸግነት ከሆነ ፍጹምነታቸውማ እንዴት በሆነ ነበር። ለእናንተ ለአሕዛብ እናገራለሁ። እኔ ለአሕዛብ ሐዋርያቸው እንደመሆኔ መጠን መልእክቴን አከብራታለሁ። ይህም በዚህ ዘመዶችን አስቀናቸው እንደሆነ ከእነርሱ ወገን የሆኑትንም አድን እንደሆነ ነው። የእነርሱ መውጣት ለዓለም ዕርቅ ከሆነ ይልቁንም መመለሳቸው ምን ይሆን? ከሙታን በመነሳት የሚገኝ ሕይወት ነው። እርሻዋ ቅድስት ከሆነች ቡሆውም እንዲሁ ቅዱስ ነው። ሥሯ ቅዱስ ከሆነም ቅርንጫፎቿ እንዲሁ ቅዱሳን ይሆናሉ። ከቅርንጫፎቿ አንዳንዶቹ ቢሰበሩ የዱር ወይራ የሆንህ አንተን በእነርሱ ፋንታ ተከሉ። የእነርሱንም ሥርነት አገኘህ፣ እንደ እነርሱም ዘይት ሆንክ። በቅርንጫፎች ላይ አትኩራ። ብትኮራ ግን ሥሩ አንተን ይሸከምሃል እንጂ አንተ ሥሩን የምትሸከመው አይደለም። ቅርንጫፎቿ ተሰበሩ፣ በእነርሱም ፋንታ እኔ ዘይት ቅርንጫፍ ሆንኩ ትል ይሆናል። አላመኑምና ተሰበሩ። አንተ ግን ስላመንክ ቆመሃል። እንግዲህ ፈርተህ ኑር እንጂ ራስህን ከፍ ከፍ አታድርግ። እግዚአብሔር በተፈጥሯቸው ቅርንጫፎች ለነበሩ ለእነዚያ ካልራራላቸው ለአንተም አይራራልህም። እንግዲህ እግዚአብሔርን ርኅራኄውንና ጭካኔውን አስተውል። የወደቁትን ቀጣቸው፣
አንተን ግን ይቅር እንዳለህ ብትኖር ማርህ፣ ያለዚያ ግን አንተም ትቆረጣለህ። እነርሱም ባለማመናቸው ጸንተው ባይኖሩ ይተከላሉ፣ እግዚአብሔር ዳግመኛ ሊተክላቸው ይችላልና። አንተ የዱሮ ወይራ፣ አንተንስ እንኳ ከበቀልህበት ቆርጦ ባልበቀልህበት በመልካሙ ዘይት ስፍራ ከተከለህ፣ ይልቁን ጥንቱን ዘይት የነበሩትን እነዚያን በበቀሉበት ስፍራ እንዴት አብልጦ ሊተክላቸው አይችልም? ወንድሞቻችን እኛ አዋቂዎች ነን እንዳትሉ ይህን ምስጢር ልታውቁ እወዳለሁ። አሕዛብ ሁሉ እስኪገቡ ድረስ ከእስራኤል እኩሌቶችን የልብ ድንቁርና አግኝቷቸዋልና ከዚህ በኋላ መላው እስራኤል ይድናሉ። መጽሐፍ እንዲህ እንዳለ አዳኝ ከጽዮን ይወጣል፣ ከያዕቆብም ኃጢአትን ያስወግዳል። ኃጢአታቸውንም ባረኩላቸው ጊዜ ከእነርሱ ጋር የምገባው ኪዳን ይህ ነው። በወንጌል በኩል ስለ እናንተ ጠላቶቻችን ናቸው፣ በምርጫ በኩል ግን ስለ አባቶች ወዳጆች ናቸው። በእግዚአብሔር ጸጋና በመጥራቱ ጸጸት የለምና ቀድሞ እናንተ እግዚአብሔርን እንዳልታዘዛችሁት ዛሬ ግን በእነርሱ አለመታዘዝ ይቅር እንዳላችሁ እንዲሁም እናንተ በተማራችሁት ምሕረት እነርሱ ምሕረትን እንዲያገኙ እነሱ ዛሬ አልታዘዙትም። እግዚአብሔር ሁሉን ይቅር ይለው ዘንድ ሁሉም በኃጢአት ውስጥ ዘግቶታልና። የእግዚአብሔር ባለጠግነት ጥበብና እውቀት እንዴት ጥልቅ ነው! ለመንገዱም ፍለጋ የለውም፣ ፍርዱንም የሚያውቀው የለም። የእግዚአብሔርን ሐሳቡን ማን ያውቃል? ወይስ ማን ተማከረው? ብድሩን ይከፍል ዘንድ ለእርሱ አስቀድሞ ማን አበደረው? ሁሉ ከእርሱ በእርሱና ለእርሱ ነውና ለእርሱም ለዘላለም ክብር ምስጋና ይሁን፣ አሜን። ምዕራፍ 12 ወንድሞቻችን ሰውነታችሁን ለእግዚአብሔር ሕያውና ቅዱስ ደስ የሚያሰኝ መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እማልዳችኋለሁ። ይህም በእውቀት የሚሆን አገልግሎታችሁ ነው። ይህን ዓለም አትምሰሉ፣ ልባችሁንም አድሱ። እግዚአብሔር የሚወደውን መልካሙንና እውነቱን ፍጹሙንም መርምሩ። በተሰጠኝ በእግዚአብሔር ጸጋ ሁላችሁም እንዳትታበዩ እነግራችኋለሁ። ራሳችሁን ከዝሙት የምታነጹበትን አስቡ እንጂ ትዕቢትን አታስቡ። ሁሉም እንደ እምነቱ መጠን እግዚአብሔር እንዳደለው ይኑር። በአንዱ ሰውነታችን ብዙ የአካል ክፍሎች እንዳሉ ሥራቸውም ልዩ ልዩ እንደሆነ እንዲሁ ሁላችን ብዙዎች ስንሆን በክርስቶስ አንድ አካል ነን። እርስ በርሳችንም እያንዳንዳችን የሌላው አካሎች ነን። ስጦታውም ልዩ ልዩ ነው። እግዚአብሔር በሰጠን ጸጋ መጠን ልዩ ልዩ ስጦታ አለን። ትንቢት የሚናገር እንደ እምነቱ መጠን ይናገር። የሚያገለግልን በማገልገሉ ይትጋ። የሚያስተምርም በማስተማሩ ይትጋ። የሚመክርም በመምከሩ ይትጋ። የሚሰጥም በልግስና ይስጥ። የሚገዛም በትጋት ይግዛ። የሚመጸውትም በደስታ ይመጹት። ፍቅራችሁ ያለ ግብዝነት ይሁን። ከክፉ ራቁ፣ በጎውንም ያዙ፣ ለጽድቅ አድሉ። እርስ በርሳችሁ በወንድማማችነት መዋደድ ተዋደዱ። የምትራሩም ሁኑ፣ እርስ በርሳችሁ ተከባበሩ። መምህሮቻችሁንም አክብሩ። ለሥራ ከመትጋት አትስነፉ። በመንፈስ ሕያዋን ሁኑ። ለእግዚአብሔር ተገዙ። በተስፋ ደስ ይበላችሁ፣ በመከራ ታገሱ። ለጸሎት ትጉ። በችግራቸው ቅዱሳንን ለመርዳት ተባበሩ። እንግዳ መቀበልንም አዘውትሩ። የሚያሳድዷችሁን መርቁ እንጂ አትርገሙ። ደስ ከሚለው ጋር ደስ ይበላችሁ፣ ከሚያለቅሰው ጋርም አልቅሱ። እርስ በርሳችሁን በአንድ ሐሳብ ተስማሙ። ትዕቢትን ግን አታስቡ። ራሱን የሚያዋርደውንም ሰው ምሰሉ። እኛ አዋቆች ነን አትበሉ። ክፉ ላደረገባችሁም ክፉ አትመልሱለት። በሰው ሁሉ ፊት በጎውን ተነጋገሩ። ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ። ወንድሞቻችን ራሳችሁ አትበቀሉ፣ ቁጣን አሳልፏት። እኔ እበቀላለሁ፣ እኔ ብድራትን እከፍላለሁ ይላል እግዚአብሔር ተብሎ ተጽፏልና። ጠላት ቢራብ አብላው፣ ቢጠማም አጠጣው። ይህም ብታደርግ የእሳት ፍህም በራሱ ላይ ትከምራለህ። ክፉውን በመልካም ሥራ ድል ንሳው እንጂ ክፉውን በክፉ ድል አትንሳው። ምዕራፍ 13 ይቀጥላል። ረድኤተ እግዚአብሔር አይለየን።